ወጣቱ እንግሊዛዊ በሩቅ ደቡብ አትላንቲክ ውቅያኖስ ላይ ወደምትገኝ አንዲት ገለልተኛ ደሴት ለሜትሮሎጂ ስራ በመርከብ እየተጓዘ እያለ ከምንጠላቸው ሰዎች ፈጽሞ አንርቅም፣ በዚህ ምክንያት ነው ለምንወዳቸው ሰዎች ፈጽሞ እውነተኛ ቅርበት ሊኖረን የማይችለው በማለት የሚያስጨንቅ ሀሳብ ደጋግሞ ይመላለስበታል። ሀሳቡ ውስጥ ሰምጦ ሳለ ካፒቴን አክሰል ወደ እርሱ ቀርቦ ሲጋራ ይለኩስና ሊደርሱ ጥቂት እንደቀራቸው ይነግረዋል። በ1914 መስከረም መጨረሻ ላይም ወደ ደሴቱ ደረሱ። ነገር ግን ቦታው ላይ ሲደርሱ የሚቀበላቸው ሰው አልነበረም። ወጣቱ የተላከው በደሴቱ ላይ ተመድቦ የነበረውን ሌላ የሜትሮሎጂ ባለሙያ ለመተካት ቢሆንም ምንም የሰው ምልክት የሚባል አይታይም። ካፒቴን አክሰል የቀድሞውን የሜትሮሎጂ ባለሙያ ደህንነቱ ለማረጋገጥ እየዞረ ፍለጋ ይጀምራል። ወደ አንድ ትልቅ የብርሃን ማማ በር ጋር እየመጡና በሩን ያንኳኳሉ። ነገር ግን ማንም የሚከፍትላቸው አልነበረም። ወጣቱ በሩን በኃይል ከፍቶ ሲገባ በደሴቲቱ ላይ ያለውን ብቸኛ ሌላ ሰው ያገኛል። እርሱም ግሩነር የተባለ የሲግናል ቴክኒሻን ሲሆን ሁለቱንም በመጥፎ ስሜት ይቀበላቸዋል። ካፒቴን አክሰል ስለ ቀድሞ የአየር ሁኔታ ባለሙያው ሲጠይቀው የሚፈልጉት ሰው በታይፈስ በሽታ እንደሞተ ይነግራቸዋል። ግሩነር በእነርሱ መገኘት ደስ አላለውም ነበር። በተጨማሪ ልብስ ስለማይለብስ እርቃኑን መሆኑን ስላዩ የተበሳጩት ካፒቴን አክሰል እና ወጣቱ ከብርሃን ማማው ይወጣሉ። ከዛም ካፒቴን አክሰል ወጣቱን ተሰናብቶት ወደ መጣበት ተመለሰ። ወጣቱ በደሴቲቱ ላይ ወደፊት የሚጠብቀውን ሕይወት እያሰበ መዘዋወር ጀመረ። ልክ እንደ ቀድሞ የሜትሮሎጂ ባለሙያ ሌላ ሰው እስኪተካው ድረስ ለ12 ወራት ያህል የነፋሱን ጥንካሬና አቅጣጫ ማጥናት አለበት። እቃዎቹን ለማስተካከል ወደ ቤቱ ሲመለስ የቀድሞውን የሜትሮሎጂ ባለሙያ ማስታወሻ ደብተር አገኘው። ስሙም አልዶር እንደነበረ ተረዳ። በውስጡም የተለያዩ ስዕሎች፣ የሚስቱን ፎቶግራፍ፣ በተጨማሪም እንግዳ ፍጥረታትን ከጎኑ ያሉበትን የብርሃን ማማ ስዕል ያያል። በቀጣዩ ቀን ጠዋት በአሸዋ ላይ እንግዳ የሆኑ ክብ የሰሩ ድንጋዮችን ተመለከተ። በመቀጠልም ስራ ለመጀመር ቴሌስኮፑን ይዞ ወደ ባህሩ ዳርቻ አመራ። በባይኖኩላር ሲመለከት ወይም በአጉሊ መነጽር ሲመለከት ያ እርቃኑን የሚሄደው ግሩነር ምንም ነገር ሳይሰራ የሚሉበትን ቀን ለመጀመር ሰውነቱን ያፍታታ ተመለከተው። በዚያኑ ምሽት ወጣቱ ቤቱ ተቀምጦ መጽሐፍ እያነበበ እያለ ከበሩ ውጭ የኮሽታ ድምፅ ሰማ። ግሩነር ሊሆን ይችላል ብሎ ሲያስብ፣ ነገር ግን ድምጾቹ እየጮሁና እየበረቱ መምጣት ጀመሩ። የመቧጫርና የማጉረምረም የሚመስሉ ድምጾችም ይሰማሉ። ከዚያም በድንገት ከበሩ ስር የሚሳቡ እንስሳት የሚመስል እጅ ብቅ አለበትና ወዲያውኑ ሂዶ ረገጠው። ይህም ያልታወቀውን ፍጡር እንዲበሳጭ አደረገው። ተጨማሪ ድምጾችንም ሲሰማ ያልታወቁ ፍጥረታት ወደ ቤቱ ለመግባት እየሞከሩ እንደሆነ ስላወቀ ከወለል በታች ባለው ክፍተት ውስጥ ተደበቀ። እነርሱም ቤቱን ገንጥለው ሲገቡ ማንም እንደሌለ ያስተውላሉ። እርሱም የእግር ኮሽታው ሲቆም ከወለሉ ጣሪያ ላይ ባለው ትንሽ ቀዳዳ ወደ ላይ ሲመለከት ፍጡሩም በዚያው ቀዳዳ በኩል እየተመለከተ ስለነበር አይን ለአይን ተያዩ። ወጣቱም ወዲያው በቢላ አይኑን ወጋው። በፍርሃት ተውጦ ሌሊቱን ሙሉ ራሱን ከመሬት በታች ዘግቶ አሳለፈና በማግስቱ ወደ ግሩነር በመሄድ ወደ ብርሃን ማማው እንዲያስገባው መለመን ጀመረ። ነገር ግን ግሩነር ፈቃደኛ ሊሆን አልቻለም። እርሱም በራሱ ለመዋጋት ወሰነና ወደ ቤቱ ተመልሶ ቀኑን ሙሉ ቤቱን እያጠናከረ ዋለ። ከዛም በቤት ውስጥ ካለው ቦርሳ ባገኘው አዲስ ጠመንጃ ካልታወቁት ጭራቆች ጋር ለመዋጋት ራሱን እንዳዘጋጀ ተሰማው። ምሽቱ ሲመጣ የጨራቆቹ መንጋ ከጨለማ ውስጥ መታየት ጀመሩ። ቀስ በቀስም ወደ ቤቱ ሲጠጉ ራሱን አዘጋጅተው መተኮስ ጀመሩ። በመጨረሻም ፍጥረታቱ ሊቆጣጠሩ ከሚችለው በላይ ስለበዙ እሳት ለኩሶ ከማባረር ውጭ ሌላ ምርጫ አልነበረውም። ስለዚህ እሳት ከለኮሰ በኋላ ፍጥረታቱ መሸሽ ጀመሩ። ነገር ግን ቤቱ ተቃጠለበት። ከሚቃጠለውን ቤቱ ሮጦ ወጣ። እንደ እድል ሆኖ ጎጆ ሙሉ በሙሉ ከመቃጠሉ በፊት ዝናብ ዘንቦ አተረፈው። በሚቀጥለው ቀን ግሩነርን ከብርሃን ማማ ወጥቶ ሲሄድ ተመለከተው። ከዛም ተደብቆ ቀስ እያለ ወደ ድንጋዮቹ ተከተለው። ግሩነርን ለማጥቃት ሲዘጋጅ አንዲት ሰማያዊ ሴት የባህር ፍጡር ከኋላ ልታጠቃው አለች። ጠመንጃውንም ወደ እርሷ ዙሮ ሊገድላት ሲዘጋጅ ግሩነር እርሷ ደካማና ምንም ጉዳት የማታደርስ መሆኗን ነግሮት እንዳይተኩሱባት አደረገው። ወጣቱ ይህንን አጋጣሚ በመጠቀም ማማው ላይ አብረው እንዲኖርና በምትኩ ደግሞ የተሰጠውን የዓመት ስንቅ አብረው እንዲካፈሉ ጠየቀው። ግሩነርም ተስማምቶ የባህር ፍጡሯ ወጣቱን እንደ ጓደኛ እንድትቀበለው ፍሬንድ ብሎ ጠራ። ጥቂት ጊዜ በኋላ ስንቁን ለመውሰድ ወደ ፍሬንድ ቤት አመሩ። እርሱም የቀድሞ ሜትሮሎጂ ባለሙያ በታይፈስ ሳይሆን በባህር ፍጥረታት ጥቃት እንደሞተ ተረዳ። ይሁን እንጂ ግሩነር ፀሐይ እየጠለቀች ስለሆነና ፍጥረታቱ ሊያጠቁ ስለሚችሉ ወደ ብርሃን ማማው መመለስ እንዳለባቸው ነገረው። ስንቁን ወደ ማማው ላይ ይዘው መጓዝ ጀመሩ። ከረጅም የእግር ጉዞ በኋላ ፍሬንድ ራሱን ስቶ ወደቀ። ራሱን ከሳተበት ሲነሳ ሴቷ የባህር ፍጡር እጁ ላይ ያለውን የእሳት ቃጠሎ ለማከም እጁን እየላሰችለት እያለ ነቃ። ለ2 ቀናት ያህል ተኝቶ እንደነበረም አወቀ። ግሩነር ፍሬንድን ካገኘው
በኋላ ያላቸውን ጥይት እየቆጠረ ይህቺ ልዩ ፍጥረት ጌታዋ ምንም ያህል ጨካኝ ቢሆን እንኳን ልክ እንደ ውሻ ታማኝ እንደሆነችና ፈጽሞ እንደማትተወው ነገረው። ፍሬንድንም በአፈጣጠሯ ተደንቆ በአግራሞት ተመለከታት። ይህም ከሌሎቹ ልዩ ፍጥረታት የተለየች እንደሆነች እንዲያስብ አደረገው። ነገር ግን ግሩነር ዝምተኛና የተረጋጋ ባህሪዋ በውስጧ ያለውን ክፉ ሀሳቦች ስለሚደብቅ ሙሉ በሙሉ እንዳያምናት አስጠነቀቀው። በመቀጠል ግሩነር ለፍሬንድ የብርሃን ማማውን በደንብ አሳየው። ወደ ላይኛው ጫፍም ወሰደው። ፍሬንድ እሱ ወደ ደሴቱ ሲመጣ ግሩነር ደሴቱን ለቆ ለመሄድ እድል እያለው ለምን መቆየት እንደመረጠ ጠየቀው። ግሩነር ግን አሁን የራሱን ውሳኔ እንደፈለገ መወሰን ስለሚችል ወደ ከተማ ሄዶ መኖር እንደማይፈልግ ነገረው። ቢሆንም ፍሬንድ የሚቀጥለው መርከብ ሲመጣ ተሳፍሮ እንደሚመለስ ነገረው። ግሩነርም መልካም እድል ተመኘለት። በዚያኑ ዕለት ረፋድ ላይ ፍሬንድ ጥቂት ቀናትን ብቻ ከከተማ ወጥቶ ደሴቱ ላይ መቆየት እንዴት እንደለወጠው እያሰበ አንዳንድ እቃዎችን ሲያስተካክል ልዩ ፍጥሯ አጠገቡ መጣችና ምን እንደሆነ ሳታውቀው ሻማ ስትበላ እያያት ተገረመ። የሻማን ጥቅም ሊያስረዳት ሲሞክር ግሩነር ከላይ ሆኖ ጠመንጃውን ይዞ እንዲመጣ አዘዘው። በዚያ ምሽት ፍሬንድ ግሩነርን ለጥቃቶች ሲዘጋጅ ተመለከተ። ከዛም ምን ማድረግ እንዳለበት መመሪያ ሰጠው። እንዲሁም ዘወትር ከባድ የሚሆነውን እንቅልፍ ለመጀመር የማስጠንቀቂያ መብራት ወደ ሰማይ ተኮሰ። ከዛም ሴቷ ፍጡር ወደ ሰማይ አንጋጣ ስታለቅስ በርካታ የባህር ፍጥረታት ወደ እነርሱ መምጣት ጀመሩ። ግሩነርም ወደ እነርሱ መተኮስ ጀመረ። ነገር ግን ፍሬንድ ባለበት ቦታ ላይ ሆኖ በፍርሃትና በድንጋጤ ተዋጠ። ቀስ እያለም ወደ ኋላ እያፈገፈገ ሄደና ራሱን ስቶ ወደቀ። ግሩነርም አስፈሪ የሆኑትን የባህር ጭራቆች መንጋ ብቻውን ተጋፈጣቸው። በማግስቱ ጠዋት ፍሬንድ ላይ ጥቅም የሌለው ሰው እንደሆነ እየነገረው ጮኸበት። ውሃ እንዲቀዳም አዘዘው። ፍሬንድ ውሃውን ቀድቶ ሲመለስ ከግሩነር ክፍል ውስጥ የመጋጨትና የጩኸት ድምፅ ሰማ። ቀስ ብሎ ጣሪያውን ሲከፍተው ከባህር ፍጡሯ ጋር የግብረ ስጋ ግንኙነት እየፈጸመ ነበረ። ወዲያውኑ ከዛ ቦታ ጦራቸው ሄደ። በዚያኑ ዕለት ከሰዓት በኋላ ግሩነርና ፍሬንድ ከከባድ ዝምታ ውስጥ ሆነው ምሳ ተመገቡ። ፍሬንድ በአንድ በኩል የጥፋተኝነት ስሜት፣ በሌላ በኩል ደግሞ ምቾት ማጣት ስለተሰማው የሚናገረው ቃል አልነበረው። ነገር ግን ግሩነር ጠረጴዛውን በመምታት ዝምታውን ሰበረና ለፍሬንድ የቀረው አንድ የመጨረሻ ዕድል ብቻ እንደሆነ ነገረው። በዚያ ቀን ምሽት ላይ ግሩነር የማስጠንቀቂያ መብራቱን በመተኮስ ፍጥረታቱ ትኩረታቸውን ወደ እነርሱ እንዲሆን አደረገ። ጭራቆቹ ከባህሩ እየወጡ ሲመጡ ፍሬንድ እንደገና ደነገጠ። ከዛም ግሩነር ፍሬንድን በረንዳው ላይ ከውጭ ቆልፎበት ከጭራቆቹ ጋር ብቻውን እንዲጋፈጥ አደረገ። ከውጭ ጠመንጃ ተኩሱና የፍሬንድን መለማመጥ ቢሰማም ግሩነር እንቅልፉን ተኛ። ጠዋት ፀሐይ ስትወጣ ፍሬንድ በጭራቆቹ ጥቃት እንደሚገደል አምኖ በሩን ከፈተ። ነገር ግን በደም ተለውሶ በድካም መንፈስ ቁጭ ብሎ ሲያየው ባለመሞቱ ተገረመ። ወራት አለፉ። ጭራቆቹ በተከታታይ ምሽቶች ጥቃት ሲሰነዝሩባቸው ሁለቱ ሰዎች ነቅተው እየተፋለሙ ሌሊቱ ይነጋል። ይህም የዕለት ተዕለት ልማዳቸው ሆነ። ቀኖቹ ሁል ጊዜ አንድ አይነት ናቸው። አእምሯቸውን ጤናማ አድርጎ የጠበቀላቸው ነገር ቢኖር የተፈጥሮ ውበት ብቻ ነበረ። ሁለቱም አብረው ለመኖር ተላመዱ። የፍሬንድ የዕለት ተዕለት ተግባር ውሃ መቅዳት ሲሆን ግሩነር ደግሞ የጦር መሳሪያዎችን ያስተካክላል። አንድ ቀን ፍሬንድ ፍጥረታቱ ወደ ብርሃን ማማው የሚመላለሱት ሴቷን የባህር ፍጡር ለማስመለስ እንደሆነ ገመተ። ነገር ግን እርሷ የገዛ ወገኖቿ እንዲገደሉ ለምን እንደምትፈቅድና አንዳንድ ምሽቶች ላይ ደግሞ ጭራቆቹ ለምን ጥቃት እንደማይሰነዝሩ ማሰብ ጀመረ። ግሩነር ግን ፍጥረታቱ ለምን እንደሚመጡ ግድ አልነበረውም። ይልቁንም ሁሉንም መደምሰስ ይፈልጋል። ከትንሽ ጊዜ በኋላ ፍሬንድ አንዳንድ ንብረቶችን ለመውሰድ ወደ አሮጌውና ወደ ፈራረሰው ቤቱ ሄደ። ነገር ግን በመስታወት ውስጥ ራሱን ሲመለከት መልኩ በጣም ተቀይሯል። የቀድሞ ማንነቱን ለመመለስ ፈልጎ ጺሙን አስተካከለ። ከዛም ወደ ብርሃን ማማው እየተመለሰ ያለ የግዙፍ አሳ ነባሪ አጽም አግኝቶ አንድ ቁራጭ ወሰደ። በዚያ ቀን ምሽት ላይ ከጭራቆቹ ምንም አይነት ጥቃት አልነበረም። ይህም ከጥቃቱ ይልቅ በመሃል ያለው የዝምታ ጊዜ የሚያስፈራ እንደሆነ እያሰቡ ተጨነቁ። ቢሆንም ይህንን አጋጣሚ ለሚቀጥለው ጥቃት ለመዘጋጀት ተጠቀሙ። ፍሬንድ በደሴቱ ላይ ሲዘዋወር ልዩ ፍጥሯን ውሃ ውስጥ እየዋኘች ተመለከተ። ከዛም ለመጀመሪያ ጊዜ ወደ እርሷ ቀርቦ ቀዝቃዛ ቆዳዋን ነካ። እየወደዳትም ሄደ። ስሟንም አኔሪስ ብሎ ሰየማት። ግሩነር ግን እርሷን እንደ አገልጋይና የወሲብ ባሪያ ብቻ ነው የሚጠቀምባት። በአንድ ምሽት ግሩነር ፍሬንድን ቼዝ እንዲጫወቱ ጋበዘው። እየተጫወቱ ሳለ ፍሬንድ ስለ ባህር ፍጥረታቱ ህልውና ያለውን አስተያየትና ግምት ሲያማክረው ግሩነር ግን አፍን ዘግተ ተጫወታ ነው። ፍሬንድን በዚህ ንግግሩ ምክንያት ቶሎ አሸነፈው። ግሩነር በጨዋታው ተናዶ ፍሬንድን ለመግደል የተኮሰ መሰለና ከፍሬንድ በስተጀርባ የነበረውን ጭራቅ ገደለ።
የባህር ጭራቆቹ አስቀድመው ጥቃት ጀምረዋል። ቁጥራቸውም ከሌላ ጊዜ ይልቅ የበለጠ ነበር። ወደ ቤትም ሲገቡባቸው ወደ ብርሃን ማማው የላይኛው ክፍል እየሮጡ ሄዱ። የሚችሉትን ያህል ቢዋጉም ጥቃቱ ድንገተኛ ስለነበር እየተሸነፉ መጡ። ከዛም አማራጭ ስለሌላቸው ፓውዛ ወደሚበራበት መስታወት ክፍል ለመግባት ደረጃውን እየወጡ እያለ አንድ ጭራቅ ግሩነርን እግሩ ላይ በኃይል ነከሰው። እርሱም ያ ምሽት የመጨረሻው መስሎት የፍቅር ዘፈን ማንጎራጎር ጀመረ። ጭራቆቹም መስታወቱን ሰብረው ለመግባት እየሞከሩ እያለ ፀሐይ ስለወጣችባቸው ተመልሰው ባህር ውስጥ ገቡ። በዚያ ጠዋት አኔሪስ የቆሰለውን የግሩነርን እግር በምላሷ እየላሰች አከመችው። እነርሱም የነበራቸው ምግብና ጥይት እያለቀባቸው ስለሆነ ቀጣይን ውጊያ መቋቋም አይችሉም። በዚያኑ ቀን ረፋድ ላይ ፍሬንድ በደሴቷ ዙሪያ እየተዘዋወረ ሳለ ከሩቅ አንድ መርከብ ሲያልፍ ተመለከተ። ከዚያ ሴት ለማምለጥ የመጨረሻ ዕድሉ ሊሆን እንደሚችል ስለገባው መርከቧ ሳታልፍ እንድታያቸው ጠመንጃውን ለማምጣት ወዲያውኑ ወደ ብርሃን ማማ ውስጥ ሮጠ። ነገር ግን ግሩነር ሳይተኩስ በፊት ያዘውና መሬት ላይ ጥሎት ሽጉጡን ተቀበለው። አኔሪስም ፍሬንድን ለመከላከል ስትሞክር ግሩነር የበለጠ ተቆጣና ሽጉጡን ይዞ ወደ ማማው ሄደ። ፍሬንድ በብስጭት ግሩነር ላይ የጮኸው ሁልጊዜ ከሌሎች ጀርባ ተደብቆ እንደሚዋጋና ብቻውን ሲሆን እንደሚፈራ ነገረው። ከጥቂት ጊዜ በኋላ ፍሬንድ እንድትረዳው ለማግባባት ያገኘውን ትንሽዬ የአሳ ነባሪ አጥንት ይዞ ወደ አኔሪስ ቀረበ። ከዚያም እርሷ ከብርሃን ማማው ርቆ ወዳለና በባህር ዳርቻ ላይ ወደምትገኝ አንድ ታንኳ ወሰደችው። ከዛም ፍሬንድ ስለዚች ታንኳ ለግሩነር ሲነግረው ግሩነር ይህንን ቦታ ከዚህ በፊት እንደሚያውቀውና አንድ ፖርቹጋላዊ መርከበኛ መርከቡ ስትሰምጥበት ተርፎ በዚች ታንኳ ለማምለጥ እንደሞከረ ነገር ግን በባህር ውስጥ የሚኖሩት ፍጥረታት እንደገደሉት አስረዳው። በተጨማሪም የሰጠመችው መርከብ ዳይናማይት ወይም ከባድ ፈንጂዎች ተጭኖባት እንደነበርና ምናልባትም ከብዙ ዓመታት በኋላ አንዳንዶቹ በውሃ ውስጥ ተበላሽተው ሊሆን እንደሚችል ነገረው። ስለዚህ ፍሬንድ ወደ ሰጠመችው መርከብ ለመውረድ የጥልቅ ዋናተኞችን ልብስ ለበሰ። ዓላማውም የቀረውን ዳይናማይት አውጥቶ ጭራቆቹን ሙሉ በሙሉ ለመደምሰስ ነበር። ነገር ግን ግሩነር ይህን ሀሳብ ጨርሶ አልተቀበለውም። ምክንያቱም ወደዛ ማውረድ ማለት ራስን ለሞት አሳልፈው መስጠት ማለት ነበር። ቢሆንም ግን ፍሬንድ በታንኳ ለመጠቀም አስበው ቀለም እየቀባት እያለ ከሩቅ አንድ ድምፅ ሰማ። ወደ ቦታው ሲሄድ አኔሪስ በአለቶች መካከል በደስታ ስሜት እየዋኘች እያለች አገኛት። ልብሱንም ከደረቱ ጀምሮ ቀስ እያለ አወለቀና ወደ እርሷ ሄደ። ግሩነር ግን እነርሱ ሳያውቁ ይከታተላቸው ነበር። እዛም ወደ ብርሃን ማማው ሲመለስ ፍሬንድን ቁጭ ብሎ መጽሐፍ ሲያነብ አገኘውና ውሃ ውስጥ ያደረጉትን ነገር ስለተመለከተ ሀሳቡን ቀይሮ የዋናተኞችን መጥለቂያ ልብስ ሰጠው። ግሩነር በልቡ ውስጥ የነበረው ቅናት ቀስ በቀስ እየጨመረ መጣ። በመሆኑም ፍሬንድ ውሃ ውስጥ ገብቶ የሚያደርገው ሙከራ ሳይሳካ ቀርቶ እዚያው እንዲሞት በልቡ ይመኝ ነበር። በማግስቱ ጠዋት ሶስቱም ታንኳን በመጠቀም ወደ ባህሩ መሃል ሰምጠው ወደምትገኝ መርከብ አመሩ። ፍሬንድም ወደ ውሃ ውስጥ ከመጥለቁ በፊት ከባህሩ በታች እያለ የሚግባቡበት ብቸኛ መንገድ ገመዱን መጎተት እንደሆነ ለግሩነር አስረዳው። አየር ሲያስፈልገው ገመዱን 3 ጊዜ እንደሚጎትተው ነገረው። ከዛም የረጃውን የመጥለቂያ ልብስ ለብሶ ቀስ ብሎ ወደ ባህር ውስጥ ገባ። በውሃ ውስጥ እየዋኘ ወደ ሰጠመችው መርከብ ደርሶ በጥንቃቄ ውስጧን መፈለግ ጀመረ። ከጥቂት ፍለጋ በኋላም ዳይናማይት የያዙ ሳጥኖችን አገኘ። ወዲያውኑም ገመዱን በእነርሱ ላይ እያሰረ ወደ ላይ እንዲጎተቱ አዘጋጃቸው። በዚህ ጊዜ ግሩነር ደግሞ ከታንኳ ላይ ተቀምጦ ገመዱን በጥንቃቄ እየተቆጣጠረ ይጠብቅ ነበር። ፍሬንድ በርካታ ሳጥኖችን ካሰረ በኋላ በድንገት አንድ ሕፃን ልዩ ፍጥረት በባህር ውስጥ ስትንቀሳቀስ አየ። ይህን ሲመለከት በጣም ደነገጠ። ሰውነቱም በፍርሃት ተሞላ። ወዲያውኑ እርዳታ ለመጠየቅ ገመዱን በኃይል ጎተተ። ነገር ግን በዚያው ቅጽበት ተጨማሪ የባህር ፍጥረታት ከየአቅጣጫው መጥተው መክበብ ጀመሩ። ፍሬንድም ከፍተኛ ድንጋጤ ውስጥ ገብቶ እንዴት እንደሚያመልጥ ግራ ተጋባ። ከላይ ያለ ግሩነር ደግሞ ፍሬንድ እርዳታ እንደሚፈልግ ቢያውቅም ሆን ብሎ ገመዱን አልጎተተውም። በልቡ ውስጥ ፍሬንድ እዚያው ቢቀር ይሻላል ብሎ እያሰበ ዝም ብሎ ተመለከተው። ፍሬንድ ግን ተስፋ አልቆረጠም። በፍጥነት ከመጥለቂያ ልብሱ ውስጥ ራሱን አውጥቶ በሙሉ ኃይሉ ወደ ላይ መዋኘት ጀመረ። ግሩነርም እርሱ ወደ ላይ እየወጣ መሆኑን ሲያይ እንዳላወቀ ሰው ወዲያውኑ እጁን ዘርግቶ ወደ ታንኳ አስገባ። ከዚያ በኋላ ወደ ብርሃን ማማው ተመለሱ። ያመጧቸውንም ሳጥኖች አንድ በአንድ ሲፈትሹ ብዙዎች በውሃ ስለተበላሹ ለስራ የማይውሉ ናቸው። በመጨረሻ ግን ከሁሉም ሳጥኖች ውስጥ አንዱ ብቻ ደረቅ ዳይናማይት የያዘና አሁንም መጠቀም የሚችሉት ነበር። በዚህ ጊዜ ክረምቱ እየተቀረበ ስለሆነ በባህሩ ዙሪያ ያለው ወጀብና ቅዝቃዜ
እየጨመረ መጣ። ፍሬንድና ግሩነርም ያገኙትን ብቸኛ ዳይናማይት በተቻለ መጠን ፍጥረታትን ካሰባሰቡ በኋላ ማፈንዳት እንደሚሻል ተስማሙ። ስለዚህም ፍጥረታቱን ወደ ብርሃን ማማው ለመሳብ የተለያዩ እቅዶችን ማውጣት ጀመሩ። ነገር ግን በዚያ ምሽት የጠበቁት ነገር አልሆነም። ሁለቱም ለሰዓታት ተጠንቅቀው ቢጠብቁም አንድም የባህር ፍጡር ወደ ብርሃን ማማው አልመጣም። በዚህ ምክንያት እቅዳቸው ሳይተገበር ቀረ። በተከታታይ ለ3 ሳምንታት ያህል ቢጠብቁም አንድም የባህር ፍጥረት ጥቃት ለማድረስ አልመጣም። ከዛም ግሩነር መታገስ አቅቶት ጭራቆቹ ጥቃት እንዲያደርሱ ፈልጎ እጅግ ቀዝቃዛ በሆነው ወቅት ውጭ አደረ። ፍሬንድም ከእንቅልፉ ሲነቃ ግሩነር ቤት አልነበረም። ወዲያውም ብዙ እየፈለገው ከቆየ በኋላ መሬት ላይ በቅዝቃዜ ተቀምጦ አገኘው። ሰውነት ሁሉ በረዶ ይዞ ነበር። ወደ ቤት መግባት አለብህ ብሎ አስነሳውና የቦንቦን ማፈንጃ ነቀለው። በቀጣዩ ቀን አኔሪስ ለሁለቱም ለምሳቸው የሚሆን አሳ ይዛላቸው መጣች። ፍሬንድም እንደተለመደው ዳይና ምግብ ታመጣለች ብሎ አስቦ ነበር። ነገር ግን አኔሪስ ይዛ የመጣችው አሳ ሳይሆን የኮከብ አሳ ወይም ስታርፊሽ ነበር። ይህን ባየ ጊዜ ግሩነር በንዴትና በቁጣ አኔሪስን ያረገጣት። በተጨማሪም እነርሱ ያወጡትን እቅድ ለጭራቆቹ ተናግራለች ብሎ ተናደደባት። ፍሬንድ ይህን ሁሉ በዝምታ ሲመለከት ስለነበር ግሩነር በቁጣ ወደ እርሱ ዞሮ የፍሬንድን ሸሚዝ በጠንካራ እጁ ይዞ አዲስ እቅድ እንዳለው ነገረው። ዛሬ ማታ በሩን ክፍት እንተዋዋለን፣ ከዛም ጭራቆቹ ወደ ውስጥ ሲገቡ ድንገተኛ ጥቃት እንሰነዝርባቸዋለን አለው። የዚያ ቀን ምሽት በእቅዱ መሰረት ተጀመረ። ፍሬንድ ዋናውን በር ሆን ብሎ ክፍት አደረገው። ከዚያም አይኑን ሳያሳርፍ በሙሉ ትኩረት ይጠባበቅ ጀመር። በሌላ በኩል ግሩነር ዳይናማይቱን ለማፈንዳት ሁሉንም ነገር አዘጋጅቶ በብርሃን ማማው የላይኛው ፎቅ ላይ ቦታውን ያዘ። 1 ሰዓት፣ 2 ሰዓት፣ ብዙ ሰዓታት አለፉ። ነገር ግን ከባህሩ የሚመጣ አንድም ፍጡር አልነበረም። በዚህ ጊዜ ፍሬንድ የግሩነርን መጥፎ ስራ አይቶ ደነገጠ። ፍጥረታቱ ከባህር እንዲወጡ አኔሪስን እየተጠቀመባት ነበር። በኃይል ወደ እርሱ ጎትቶ እንድታለቅስ አስገደዳት። ድምጿ የባህር ፍጥረታቱ ወደ ማማው እንዲመጡ ያደርጋል ብሎ አስቦ ነው ያደረገው። እንደገመተውም በድንገት አንድ የባህር ፍጡር በዋናው በር በኩል ገብቶ ፍሬንድን አጠቃ። ፍሬንድም ጭራቁን አሸንፎት ከጥቃቱ አመለጠ። ነገር ግን ያ አንድ ብቻ አልነበረም። በጥቂት ሰከንዶች ውስጥ ተጨማሪ ፍጥረታት በሩን አልፈው ወደ ውስጥ መግባት ጀመሩ። ሁኔታው ከቁጥጥር ውጭ መሆኑን የተረዳው ፍሬንድ በፍጥነት ወደ ላይኛው ፎቅ ሮጠ። ገብተዋል፣ ወደ ውስጥ ገብተዋል እያለ ለግሩነር በጩኸት ነገረው። ፍጥረታቱን በቅጽበት ማማውን ወረሩት። ግሩነርም ዳይናማይቱን ለማፈንዳት ሲሞክር የፈንጂውን ማስተኮሻ ፍሬንድ ነቅሎት ስለነበረ አልሰራለትም። ይህን ያየው ፍሬንድ ወደ ብርሃን ማማው ጫፍ በፍጥነት ሮጠ። ህይወቱን በአደጋ ላይ ጥሎ የፈንጂውን ማስተኮሻ እንደገና አገናኘው። ከዚያም ከባድ የሆነ ፍንዳታ ደሴቷን አናወጠው። የእሳቱ ብርሃንም ሰማዩን ሸፈነው። በማማው ዙሪያ የነበሩትን በርካታ የባህር ፍጥረታት በፍንዳታ ውስጥ ህይወታቸውን አጡ። ነገር ግን ይህ ለግሩነር በቂ አልነበረም። የመጀመሪያው ፍንዳታ ብዙ የባህር ፍጥረታትን ቢያጠፋም በዚህ ብቻ መቆም አልፈለገም። አይኖቹ አሁንም በቁጣ ይንቦገቦጉ ነበር። በማማው አካባቢ ተቀብረው የነበሩትን ሁለተኛ ደረጃ ፈንጂዎች ለማፈንዳት ወደ ማስተኮሻው ሄደ። ነገር ግን ይህን ቢያደርግ እርሱና ፍሬንድ እንደሚሞቱ ያውቅ ነበር። ሆኖም ለእርሱ የባህር ፍጥረታቱን ማጥፋት ከራሱ ህይወት ይበልጥ አስፈላጊ ነገር ሆነበት። ስለዚህ ቦንቡን አፈነዳው። በጣም ከባድ ፍንዳታ ነበር የተፈጠረው። ስለዚህ ሁለቱም በፍንዳታው ኃይል ተመተው ራሳቸውን ሳቱ። በማግስቱ ጠዋት ፍሬንድ አይኑን ሲከፍት መጀመሪያ ያሰበው ግሩነርን ነበር። በፍጥነት ተነስቶ በፍርሃት መፈለግ ጀመረ። በመጨረሻም አግኝቶት ሲቀሰቅሰው ምንም እንኳን በጣም ተጎድቶ ቢሆንም መንቀሳቀስ ጀመረና ቀስ ብሎ መስፈን ጀመረ። ይህን የሰማው ፍሬንድ በጣም ተደሰተ። በህይወት በመኖሩ እፎይታ ተሰማው። እርሱም ከግሩነር ጋር አብሮ መስፈን ጀመረ። በደረሰ ፍንዳታ ምክንያት ማማው አካባቢ ትርምስምስ ብሏል። በፍንዳታው የቆሰሉና እየሞቱ ያሉ የባህር ፍጥረታት በየቦታው ተበታትነዋል። ግሩነርም ምንም አይነት ርኅራኄ ሳያሳይ እቤቱ በመግባት ጦር ይዞ ወደ ውጭ ወጣ። አንድ በአንድ እየተጠጋ ለመሞት እያቃሰቱ ያሉትን ፍጥረታት መግደል ጀመረ። ፍሬንድም የዞረ ሲመለከት ከሞቱት ፍጥረታት መካከል አንዱ በአንገቱ ላይ ሐብል አድርጎ ነበር። ይህን ባየ ጊዜ ፍሬንድ ድንጋጤ ውስጥ ገባ። እነዚህ ፍጥረታት ግሩነር ሁልጊዜ እንደሚናገረው በቀላሉ የሚገደሉ አውሬዎች ብቻ አይደሉም። ሐብል ማድረጋቸው ስልጣኔ፣ ባህልና ማህበራዊ ህይወት እንዳላቸው የሚያሳይ ምልክት ነው። ግሩነር ግን ይህን ማሰብ አይፈልግም። ሐብሉን በኃይል ከአንገቱ ላይ በጥሶ በቁጣ ወደ ባህሩ ወረወረ። እዚያኑ ምሽት ሁለቱም ለሚቀጥለው ጥቃት እየተጠባበቁ ተቀምጠው እያለ ፍሬንድ ከባህሩ የሚመጣ የተለየ ድምፅ ሰማ። አኔሪስና ሌሎች ፍጥረታት በፍንዳታው ለሞቱት ወገኖቻቸው እያለቀሱ ነበር። ያ የሐዘን ጩኸት የፍሬንድን ልብ
ነካው። ነርሱም እንደ ሰው ልጆች ሀዘን እንደሚሰማቸው በግልጽ ተረዳ። በዚያን ጊዜ ግሩነር ወደ እርሱ ቀርቦ ከብዙ ዓመታት በፊት የተፈጠረ አንድ ሚስጥር ነገረው። አኔሪስ ገና ትንሽ ሕፃን ሳለች በአሳ አጥማጆች መረብ ውስጥ ተይዛ ነበር። ያኔ እኔ ነበርኩ ያዳንኳት። በዚህ ምክንያት ሕይወቷን በሙሉ የእኔ ዕዳ አለባት አለው። ስለዚህ አኔሪስ አኩርፋ ሄደች ብትመስልም ሁልጊዜ እንደምታደርገው ተመልሳ እንደምትመጣ በሙሉ እርግጠኛ መሆኑን ነገረው። ፍሬንድ ግን በውስጡ በጣም ተጸጸተ። በፍንዳታው የሞቱትን ፍጥረታት ሲያስብ ጥልቅ ሐዘንን አዘነ። ግሩነር ግን ምንም አልመሰለውም። አሁንም ፊቱ የባህር ፍጥረታቱን ለማጥፋት በበቀል ውስጥ እንዳለ ነው። በሚቀጥለው ጠዋት ፍሬንድ በባህር ዳርቻ ላይ ያሉትን ድንጋዮች ክብ አድርጎ ደረደራቸውና በመሃል ትንሿን አጥንት አስቀመጣት። ምናልባት በዚያ ደሴት ዙሪያ የሚያልፍ መርከብ ከመጣ እንዲወስዱት ብሎ ነበር። በሌላ በኩል ግሩነር አሁንም ፍጥረታቱን ለማጥፋት ሌላ ፈንጂ ያዘጋጀ ነበር። ነገር ግን በዛ ቀን ምሽት ምንም ጥቃት አልነበረም። በቀጣዩ ቀን ግሩነር እንቅልፉን ተኛ። ፍሬንድም በቤቱ ውስጥ የተበታተኑትን እቃዎች ማስተካከል ጀመረ። በዚያን ጊዜ ከግሩነር እቃዎች መካከል አንድ የሰርግ ፎቶ አገኘ። የበለጠ ትኩረት ሰጥቶ ሲመለከተው በፎቶ ጀርባ ፍቅር 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 የሚል ጽሑፍ ተጽፎበታል። ከዚያም በፎቶ ላይ ያለችው ሴት ፍሬንድ ወደ ደሴቱ መጥቶ መጀመሪያ የገባበት ቤት ውስጥ በፎቶ ያያት የቀድሞ የሜትሮሎጂ ባለሙያ ሚስት እንደነበረች ተገነዘበ። ይህ ነገር ብዙ ሚስጥሮችን ገለጠለት። ግሩነር በፊት እንዳሁኑ ጨካኝ ሰው አልነበረም። አልዶር የተባለ የአየር ሁኔታ ባለሙያ ነበረ። የሆነ ጊዜ እንደማንም ሰው ሌሎችን የሚወድና የሚራራ ልብ ነበረው። ዛሬ ያለበት ጨካኝ ባህሪ የተፈጥሮ ሳይሆን በሕይወቱ ያጋጠሙት መከራዎች የፈጠሩት ነገር መሆኑን ፍሬንድ ተረዳ። ይህን ካወቀ በኋላ ፍሬንድ የራሱንም ሁኔታ ማሰብ ጀመረ። ወደ ደሴቱ ለምን እንደመጣ፣ ምን ስራ እንደነበረው፣ እነዚህን ሁሉ ቀስ በቀስ ከአእምሮ እየጠፉ እንደሄዱ ተገነዘበ። ከዚያ ጊዜ በኋላ ቀናትን መቁጠር አቆመ። አሁን የቀረው ስራ አንድ ነገር ብቻ ነው። እርሱም ከቀን ወደ ቀን በሕይወት ለመቆየት መሞከር ብቻ ነበረ። ከጥቂት ቀናት በኋላ ፍሬንድ የባህር ዳርቻ አካባቢ በክብ የደረደራቸውን ድንጋዮች ለማንሳት ወደ ባህር ዳርቻ ሄደ። እዚያ ሲደርስ ግን አንድ ሕፃን የባህር ፍጡር ቀስ እያለ ወደ እርሱ መጣ። ከሕፃኑ በስተጀርባ ደግሞ አኔሪስ ከብዙ የባህር ፍጡር ወገኖቿ ጋር ከውሃ ወጥታ ፊት ለፊቱ ቆመች። በፊት እንደነበረችው ፈሪ ደንጋጣ ሳትሆን በራስ የምትተማመንና የማትፈራ ሆና ትታያለች። በዚያ ጊዜ ፍሬንድ እነርሱ የመጡት ለማጥቃት ሳይሆን ለሰላም እንደሆነ ተረዳ። ነገር ግን ግሩነር አሁንም ሰላም መፍጠር አልፈለገም። እርሱ የሚፈልገው አኔሪስ ወደ እርሱ እንድትመለስ ብቻ ነበር። እርሷ ግን አልመለስም ብላ በግልጽ ነገረችው። ግሩነርም በንዴት ተሞልቶ ማንም ግሩነርን አይተዋውም እያለ ደጋግሞ መጮ ጀመረ። ከዚያም ወዲያውኑ ጠመንጃውን አንስቶ ወደ ሕፃኑ ፍጡር ተኮሰ። ጥይቱም የሕፃኑን ደረት በኃይል መታ። ይህን ያየችው አኔሪስ በሐዘንና በተስፋ መቁረጥ ስሜት የፍሬንድን አይኖች ተመለከተች። ከዚያም ምንም ሳትናገር ዞራ ከወገኖቿ ጋር ወደ ባህሩ ተመለሰች። የሕፃኑ መመታት ፍሬንድን በጣም አስቆጣው። ግሩነርም መተኮሱን ሲቀጥል ፍሬንድ እየሮጠ ወደ ግሩነር ሄዶ መደባደብ ጀመሩ። ፍሬንድ በመጀመሪያ ግሩነርን መሬት ላይ ጥሎ እግሩን በቢላ ወጋው። ነገር ግን ግሩነር እንደገና ከወደቀበት በቁጣ ተነሳ። በቀላሉም ፍሬንድን መሬት ላይ ጣለውና ምሳር አንስቶ ፍሬንድን ሊገድለው ሲል ፍሬንድ በእውነተኛ ስሙ አልዶር ብሎ ጠራው። ከዚያም አይኑን እያየ አንተ ነፍሰ ገዳይ አይደለህም፣ አሁንም መልሰ ጥሩ ሰው መሆን ትችላለህ እያለ ነገረው። እነዚህ ቃላት በግሩነር ልብ ውስጥ ተቀብረው የነበሩትን ጥሩ ትዝታዎች ቀሰቀሷቸው። እርሱም ቆም ብሎ መሳሩን ከእጁ ላይ ጣለው። ከዛም ፍቅር 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 እያለ በቀስታ መደጋገም ጀመረ። ብዙ ዓመታት የጠፋው የቀድሞ ማንነቱ በዚያ ቅጽበት እየተመለሰለት መጣ። ቀስ እያለም ወደ ውጭ ወጥቶ በከዋክብት የተሞላውን ሰማይ ረጅም ጊዜ በዝምታ ተመለከተ። በዚያኑ ቅጽበት ግን የባህር ፍጥረታቱ ወደ ማማው በመውጣት ስጋውን ብጭቅጭቅ አድርገው ገደሉት። ከጥቂት ወራት በኋላ ፍሬንድን ለመተካት የሚመጣው መርከብ ደሴቱ ላይ ደረሰ። ካፒቴኑ በደሴቱ ላይ የነበሩን አስደንጋጭ ሁኔታ ካየ በኋላ በስህተት ፍሬንድን ግሩነር ብሎ ጠራው። ፍሬንድ ግን ለካፒቴኑ ግሩነር እንዳልሆነ አልነገረውም። ግሩነር የእርሱን ቦታ እንዲተካ የማይለወጥ ውርስ ጥሎለት እንደሄደ ተሰማው። ስለዚህም መርከቡን ትቶ በደሴቱ ላይ ለመቆየት ወሰነ። ለእርሱ ይህ ከመሻሽ ይልቅ የፈለገውን ሰላም የሚያገኝበት ቦታ መሆኑን አመነ። አዲሱ ግሩነር ሆኖ በብርሃን ማማው በረንዳ ላይ ቆሞ በባህር ላይ የሚንሳፈፉ ታንኳዎችን በዝምታ ይመለከታል። በሌላ በኩል አኔሪስ በነፃነት ከወገኖቿ ጋር ወደ ባህሩ ተመለሰች። በመጨረሻም ፊልሙ የሚያስተላልፈው መልእክት ግልጽ ነው። ፍሬንድ ከአንድ ሲኦል አምጦ ወደ ሌላ ሲኦል ቢገባም በመጨረሻም እውነተኛ ሰላምን አገኘ። የዓለም ጦርነት የሰው ልጅን ፍጻሜ የሚያመጣ ይመስል ነበር፣ ግን ከጦርነቱ በኋላ ያጋጠመው ነገር ከዚያም የከፋ ሆነ። ያለፈውን ሕይወቱን ለመርሳት ወደ ሩቅ ደሴት ቢሸሽም እዚያም ሌላ ጨለማ ዓለም ጠበቀው። በባዶነት ውስጥ ሰላምን ፈልጎ ቢሄድም ከዝምታ ይልቅ በጭራቆች የተሞላ ሕይወትን አገኘ።
ነገር ግን በዚያ ሁሉ መከራ መጨረሻ አንድ ትልቅ እውነት ተማረ። ያለ ፍቅር ህይወት የለም፣ ያለ ፍቅር ተስፋ የለም፣ እንዲሁም ያለ ፍቅር እውነተኛ ሰውነት የለም። ያንን እውነት ከተረዳ በኋላ ብቻ በመጨረሻ የፈለገውን ሰላምን አገኘ። ዘ ኮልድ ስኪን ሙቪ ስላያችሁልን እናመሰግናለን።